አጣናው አይደል ያንን ስሜት ወንጀል ስንሰራ የምንደነግጥበት አላህን ፖስት እያደረጋችሁ እህቶች ማለት ነው ፖስት እያደረጋችሁ ኢምራን ምናምን እያላችሁ ወንድሞች ፖስት የምታደርጉ እባካችሁ አላህን ፍሩ። አላሁ አክበር ተመልከቱ የእስልምናን ታላቅነት። ምክንያት የሳውዲ አረቢያ ሰንደቅ ዓላማ መሬት አይነካ። የሌሎች ሀገራት ሰንደቅ ዓላማ መሬት ላይ በሚቀመጥበት ሰዓት የሳውዲ አረቢያ ግን ከሌሎቹ በተለየ መልኩ አስቀድሜ የነገርኳችሁን ቃል ከ1 ቢሊዮን ብር በላይ ዋጋ እንዳለው የሚገመተው የካዕባ ልብስ ዛሬ ተቀይሯል። ሙሐረም 1 ነው። እንኳን አደረሳችሁ። ከሙስሊም ነፍስ ውጪ ማንም ጀነት እንደማይገባ እወቁ ነው ያሉት። ጀነት የተዘጋ እውነትህን ነው። ታዲያ ምንድነው ሚለው? ላንብብላችሁ። ሱረቱል አልአህራፍ 700 ለላህ አሽሀዱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት ሰላም ፍቅር ጤና በያላችሁበት ዳር በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን እንመለከታለን። لا إله إلا الله وأشهد أن محمدا رسول الله መሰክራለሁ ከአላህ ውጭ በእውነት የሚገዙት ጌታ አለመኖሩን ነቢዩና ሙሐመድን የአላህ ባሪያውና መልእክተኛው ናቸው። ኢየሱስም የአላህ ባሪያና መልእክተኛ ነው። አላሁ አክበር። አላህ ሲሻ እንዲህ ነው፣ ሲመርጥ እንዲህ ነው አይደለም? አላህ ይቀበል። አጣናው አይደል ያንን ስሜት ወንጀል ስንሰራ የምንደነግጥበት አላህን ስናምጽ የምናፍርበትን ያንን ስሜት አጣነው። ወንጀል ስንሰራ እንቅልፍ ይነሳን ነበር። ወንጀል ስንሰራ ሽምቅቅ እንል ነበር። ሰዎችም እንዳያዩብን ሰዎችም እንዳያውቁብን እንሰተር ነበር። አሁን ግን ሁሉም ነገር ግልጽ አወጣ ነው። ወንጀል ስንሰራ እንደነግጥም በፊት ወንጀል ሰርተን ቶሎ ወደ አላህ እንመለስ ነበር፣ ቶሎ ወደ አላህ እንቻኮል ነበር። አሁን ግን የምንሰራቸው ወንጀሎች ቀለውናል። የምንሰራቸው ወንጀሎች ኖርማል ሆነውብናል። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة. كزام لباته درك إلى الله تبارك وتعالى عند دنجاي هنا كزام بلا يدرك هنا إلى الله. أسفرم يلا نبت زمان يلا نبت كزي أسفرم من سراتشون وانجلوش عند نورمال أدرجاني زناتشال አንዳንዴም በመንሰራቸው ወንጀሎች እንመጻደቃለን። ምንም እንዳላደረግን ራሳችንን እንቆጥራለን። ወደ አላህ እንመለስ፣ ወደ አላህ እንዞር፣ ወደ አላህ እንመለስ፣ ወደ አላህ እንዞር። فطال عليهم الأمد فقست قلوبهم. ጊዜው ሲረዝም ገፍላ ውስጥ የምንገባበት ጊዜው ሲረዝም መጥፎ ነው። ልባችን ድርቅ ይልብናል። ያንን ጊዜ በተቻለን መጠን ቶሎ እናጥበው። ሰውነንና ወንጀል እንሰራለን፣ ሰውነንና እናጠፋለን። ዋናው ቁም ነገር ወደ አላህ ተባረከ ወተዓላ መመለስ፣ ወደ አላህ ተባረከ ወተዓላ መጠጋት ነው። አላህም ለዚህ ነው يريد الله أن يخفف عنكم وخلق الإنسان ضعيفا። እናንተ ደካሞች ናችሁ፣ አላህ ግን ከናንተ ሊያቀልላችሁ ስለሚፈልግ ተውበት የሚባልን በር አላህ አድርጎላችኋል የሚለው። ወዳጄ ወደ አላህ እንመለስ። አላህ ሱብሓነሁ ወተዓላ ያስተካክለን። አላህ ሱብሓነሁ ወተዓላ እንግዲህ ቀጥተኛው መንገድ ይምራል። እንግዲህ ቀልባችን ደርቋል ወይንስ ደግሞ ቀልባችን ረጥቧል? ያንን ጥያቄ ሁላችንም ራሳችንን እንጠይቅ። ወንድማችንም ጀዛከላህ ብለናል። ወደ ቀጣይ ቪዲዮ ወስዳችሁ የካዕባ ጨርቅ ተቀይሯል። በትላንትናው ዕለት ከ1 ቢሊዮን ብር በላይ ዋጋ እንዳለው የሚገመተው የካዕባ ልብስ ዛሬ ተቀይሯል። ሙሐረም 1 ነው። እንኳን አደረሳችሁ። 1448ኛው ዓመት ሂጅራን ተቀብለናል። የካዕባ ልብስ ዛሬ ተቀይሯል። የካዕባ ልብስ ከ6 ሚሊዮን ዶላር በላይ ከ25 ሚሊዮን ሪያል በላይ ዋጋ እንዳለው ይገመታል። የዚህ ዋናው ምክንያት ደግሞ በዋነኝነት ከሐር የሚሰራው የካዕባ ልብስ 850 ኪሎ ግራም በላይ የሚመዝን ነው። ከሐር ብቻ ማለት ነው።
ከ120 ኪሎ ግራም ወርቅ በላይ ደግሞ ላዩ ላይ ያሉ ጽሁፎች ይወስዳሉ። ከ100 ኪሎ በላይ ብር በላዩ ላይ ደግሞ እንደዚሁ በነጭ የሚጻፉት ጽሁፎች ማለት ነው እንደዚሁ ይወስዳሉ። እነዚህና ተያያዥ ስራዎች ከ10 ወር በላይ ፈጅተው ነው የካዕባ ልብስ የሚዘጋጀው። ይህንና መሰል ጉዳዮችን ላስቃኛችሁ ነው። ሙሐረም አንድስ እንዴት ተመረጠ የሚለውን እናወራለን። ከሐረም ደጃፎች ነው። በድጋሚ እንኳን አደረሳችሁ ብያለሁኝ። የሂጅራ ዘመን አቆጣጠርን ለምንጠቀም በሙሉ አዲስ ዓመት ነው ዛሬ ሙሐረም 1 ነው። ዛሬ ሙሐረም 1ን ምክንያት በማድረግ የሳዑዲ መንግስት የኪስዋ ወይም ደግሞ የካዕባ ልብስ ማለት ነው የመቀየር ስነ ስርዓት ተከናውኗል። ምሽት ላይ በተደረገው የካዕባ ልብስ የመቀየር ስነ ስርዓት በጣም አስደማሚ የሆነ ትዕይንት ሲታይ ነበረ። ካዕባ ልብሱን ይዘው የመጡበት መንገድ በጣም ደስ የሚል ነው። ክብሩን የጠበቀ ነበር። ከማምረቻ ቦታው እዚህ ድረስ ያመጡበት ካዕባ ድረስ አምጥተው ያለበሱበት መንገድ በጣም በታጀበና የካዕባን ክብር በጠበቀ መልኩ ነበርና ይሄ በርካቶችን የሳበ ነው። በቀጥታ ስርጭትም ብዙዎች ተከታትለውት ነበረ። የሙሐረም 1 የካዕባ ልብስ የመቀየሪያ ቀን የተደረገው ከዚህ በፊት ዙልሂጃ 9 ሰዎች ወደ አረፋ ሲወጡ ነበር የሐረም ልብስ የሚቀየረው። ነገር ግን የሳዑዲ መንግስት የአረፋ ዕለት ብዙ የወታደር የጥበቃ የተለያዩ ስራዎች ወደ አረፋ ተራራ ስለሚሆን ትኩረቱ በሙሉ የካዕባን ልብስ የመቀየር ስነ ስርዓቱ ግርማ ሞገሱን የጠበቀ እንደዚሁም ደግሞ ክብሩን የጠበቀ ይሆን ዘንድ ወደ ሙሐረም 1 አዲስ ዓመት መቀበያ አድርገው አምጥተውታል ማለት ነው። በዚህ መሰረት ነው ዛሬ እንግዲህ የመቀየር ስነ ስርዓት የተደረገው እንጂ ከ24 በኋላ ወይም ላለፉት 3 ዓመታት ነው ይሄ ትዕይንት እየተከናወነ ያለው። ከዛ በፊት ግን ዙልሂጃ 9 ነበር ለረጅም ጊዜያት ሲከናወን የነበረው። በአጠቃላይ ረጅም ጊዜ የወሰደው የካዕባ ልብስ ቅያሬ ስነ ስርዓት እጅግ ትኩረት የሚሰጠው ነው። የካዕባ ልብስ ከተቀየረ በኋላ ለበርካታ መንግስታት በስጦታ መልክ ይሰጣል። ሙዚየሞች ውስጥ ይቀመጣል። መካ ውስጥ የሚገኙ ሙዚየሞች ውስጥ በስፋት ይገኛል። እንደዚሁ ደግሞ በዩኤን ዋና መስሪያ ቤት ውስጥ ሳምፕሉ በተለይ በወርቃማ የተጻፈው ማለት ነው በስጦታ መልክ ተሰጥቷቸው እዛም ይገኛል። በርካታ መንግስታት፣ አምባሳደሮች፣ ሌሎችም ካዕባ ልብስ ከተቀየረ በኋላ ወደ ፋብሪካ ይወሰድና እያንዳንዱ ነገር በጥንቃቄ ከተቆራረጠ በኋላ በተለያየ ፍሬም እያደረጉ በስጦታ መልክ ይሰጣሉ። ከዚህ በፊት የነበረው የኦስማንያ ስርወ መንግስት የካዕባ ልብስ ከቀየረ በኋላ እንደዚሁ ወደ ኢስታንቡል ይወስዱትና እንደዚሁ በስጦታ መልክ ያበረክቱ ነበር። ኢስታንቡል በሚገኙ የተለያዩ ሙዚየሞች ውስጥ አሁንም ድረስ ይገኛል። የካዕባ ልብስ በዋነኝነት እንግዲህ ካዕባ ሲቀየር ማለት ነው ልብሱ በሚቀየርበት ሰዓት የነበረው ልብስ ሳይወጣ ያለው ልብስ ለብሶ ነው የመቀየር ስነ ስርዓት የሚደረገው። በርካታ ሰራተኞች እዚህ ሙያ ላይ ይሳተፋሉ። ስፌቱ በጣም ረጅም ጊዜ ነው የሚወስደው። እጅግ አሉ የተባሉ ከ200 በላይ ባለሙያዎች በፋብሪካ ውስጥ ስራውን ይሰራሉ። ጥልፉ በአግባቡ የተጠለፈ፣ ጽሁፉን በአግባቡ የጠበቀ የአርኪቴክቸራል ዲዛይኑን እንደዚሁ የጽህፈት የእጅ ጽሁፍ ማለት ነው ዲዛይኑን የጠበቀ እንዲሆን ተደርጎ ነው ስራ የሚሰራው። ከፍተኛ ባለሙያዎች ናቸው የሚሰሩት። 10 ወራት ይፈጅበታል ይህንን ለመስራት። ከዚህ በፊት በግብጽ ካይሮ ውስጥ ነበር ዳር አልኪስዋ የሚባል ፋብሪካ አለ። እዛ ነበር እየተሰራ ለረጅም ዓመታት ተሰርቶ የሚመጣው። ነገር ግን የሳዑዲው መንግስት ንጉስ አብዱልአዚዝ ይህንን 1927 አካባቢ ይህንን ህግ በመቀየር በዚያው በሳዑዲ እንዲመረት ፋብሪካ በማቋቋም ታሪኩን ቀይረውታል ማለት ነው። ለማንኛውም ኪስዋ ይባላል ስያሜው የካዕባ ልብስ ማለት ነው። ለማንኛውም እንዴት አገኛችሁት? የዘንድሮ ትንሽ ለየት ያለ ድባብ ነበረው። የመቀየር ስነ ስርዓቱ በጣም በአጀብ እንግዲህ የደመቀ ነበረ። ሲመጣ ጀምሮ ከፍተኛ ትኩረት የተሰጠው የመቀየር ስነ ስርዓት የተደረገው። እንዴት አያችሁት የመቀየር ስነ ስርዓቱንም? ለማንኛውም እንኳን አደረሳችሁ ብያለሁኝ። በዓለም ዋንጫ የሰማነው አስገራሚው ነገር አላሁ አክበር። ተመልከቱ የእስልምናን ታላቅነት። የዘንድሮው የዓለም ዋንጫ ሌላ መነጋገሪያና አስገራሚ ክስተትን ይዞ መጥቷል። እሱም ምንድነው? በትናንትናው ዕለት ሳዑዲ የዓለም ዋንጫ ጨዋታ እያደረገች ነበረ። በዛ ሰዓት እጅግ ለየት ያለ ነገር ሁሉም ሰው ተመልክቶ ሲወዛገብ ነበረ። እሱም ምንድነው? የሳዑዲ ባንዲራ ልክ እንደ ሌሎቹ ከላይ እንደምትመለከቱት መሬት ላይ የተረገጠ ወይም ደግሞ መሬት ላይ ተነጥፎ ሳይሆን ፈጽሞ መሬት እንዳይነካው ተደርጎ ነበረ። እሱም የሆነበት ምክንያት የአላህ ስም በላዩ ላይ ስለተጻፈና የረሱላችን ሰለላሁ ዐለይሂ ወሰለም ስም አክሎም ከላዩ ላይ ስለተጻፈበት ነው። ፊፋ የዲፕሎማሲና የባህል እሴቶችን ለማክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚል ጽሑፍ የሚገኝበት የሳዑዲ ባንዲራ በማንኛውም ሁኔታ በማንኛውም አጋጣሚ መሬት እንዳይነካው ትዕዛዝ አስተላልፎ ነበር። በትናንትናው ዕለት ግን የረሱል ሰለላሁ ዐለይሂ ወሰለምና የአላህ ስም ባንዲራው ላይ ስለተጻፈ ብቻ የሳዑዲ አረቢያ ባንዲራ በማንኛውም አጋጣሚ መሬት እንዳይነካው ተደርጓል። ተክቢር። ኮሜንቱን በተክቢር አሸብርቁት። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሳዑዲ አረቢያ እንግዲህ ያው የእሷ ባንዲራ መሬት እንዳይነካ ተደርጓል።
ይህ ነገር የተደረገው እንግዲህ ከፊፋ ነው ወይም ደግሞ ከሳውዲ መንግስት ነው የሚል ክርክርም አንስቷል። ብዙዎችም እንግዲህ የሳውዲውን ጉዳይ በማስመልከት ሲዘግቡ ሻሃዳ እየያዙ ነበር። ላኢላላህ ሙሐመድ ረሱልላህ አላህ በቀር ሌላ አምላክ የለም ሙሐመድም የአላህ መልእክተኛ ናቸው። ይሄ መልእክት በሳውዲ አረቢያ ሰንደቅ ዓላማ በነጭ ቀለም ተጽፎ ይገኛል። በዚህ ምክንያት ሙሉ ለሙሉ ላኢላሃ ኢላላህ ሙሐመድ ረሱልላህ ምናምን እያሉ እንግዲህ ሻሃዳ ሲይዙ ነበር። ስንት ሰው እንደሰለመ አጠይቁኝ ነው ምላችሁ። ፌሚኒስቷ ልትለቀን አልቻለችም። ወይም ደግሞ ኦርቶዶክስ ሃይማኖትን ተገን አድርገው የሚፈጸሙ የሴቶች ጥቃቶችንና የሴትን የበታች ማድረግን ባህል ቻሌንጅ ሳደርግ ልክ ነኝ፣ ምንም ስህተት የለም። ልክ ነሽ ልልሽ አልችልም። እንግዲህ ያለሽ ሰው ካለ አላውቅም። የእስልምና ሃይማኖትን ተገን አድርገው የሚደረጉ ሴቶችን በታች ማድረግና የሴቶችን ጥቃት ስቃወም ግን ኢስላሞፎቢያ አለብኝ ወይም ደግሞ የእስልምና ሃይማኖት ጥላቻ አለብኝ። እንደዛ ማንም አላልሽም። አይ ቲንክ የኔን ቪዲዮ መጨረሻ ላይ ቆርጠሽ ነው መሰለኝ ያየሽ። እኔ ያልኩት ዳታም ያመጣሁት ላይክ ጆርጂ እኔ በደንብ አንደርስታንድ ታደርጊያለሽ። አላነብም ስላሽ እየጠየቅሽ ነው ብዬ ስለማስብ ነው። ባክ ኤንድ ፎርዱ ግን መጀመሪያም የኡስታዙን ይዘሽ የመጣሽው ሁለት ኡስታዞች፣ አንደኛውን ይቅርታ ጠየቅሽ፣ አንደኛውን ይቅርታ አልጠየቅሽም። ተሳስተሻል ግን ይቅርታ ጠየቅሽ። ሙሉ ቪዲዮን አሳይተናል። ፈቷል የሚለውን ችግር የለውም። ጀስት ኦዲየንሱ ለማሳወቅ ነው። ከደግማለው የሴቶችን እኩልነት፣ የሴቶችን መብት፣ የሴቶችን አለመጠቃት ማዕከሉ አድርጎ በተግባር ያሳየ የሃይማኖት ተቋም የለ። የሃይማኖት ተቋም አለ። የሴቶችን መብት እኩል አድርጎ የቆመ ሃይማኖት አለ፣ እስልምና አለ። ስለ ሌላው ተከታዩ መናገር ይችላል። ግን ደግሞ የሚበድል ሰው አለ ካልሽ በዛ እንስማማ ይችላል። የቆመ ተቋም የለም ግን አልስማማም። እስልምናንም ክርስትናንም ይጨምራል። ቴንክ ዩ። ሶ ይሄንን የኦንላይን ዲስኮርስ ድራማ ተጠቅማችሁ ቁርአን ላይ ስለ ሴቶች የተጻፉትን ጥያቄ ውስጥ ሊገቡ የሚችሉ ጥቅሶች እያመጣችሁ ቪዲዮ እየሰራችሁ ያላችሁ ክርስቲያኖች አላችሁ። ቁርአን እንግዲህ ክርስቲያኖች ይሄን ቪዲዮ እየሰራችሁ ያላችሁ ወይ ደግሞ ሞስትሊ ለአክሱም ድምጽ ያልሆናችሁ ለአክሱም ሴት እህቶቻችሁ ድምጽ ያልሆናችሁ ሴቶች ፕሊዝ ዝም በሉ ከቻላችሁ። በቃ መጀመሪያም ዝም ብላችኋል፣ አሁንም ዝም በሉ። አሁን ለአፍጋኒስታን ታለቅሳላችሁ። በጣም ነው የምታስቁት። ከአክሱም አፍጋኒስታን ይቀርባል አይደለ? ሰላት መስገድ ተከለከለን፣ ሂጃብ ማድረግ ተከለከለን በሀገራችን ሲሉ ኧረ ዝም በሉ ቅድስት ሀገር ናት፣ ሲጀመር የፈለገችውን ማድረግ ትችላለች ምናምን አላችሁ። አሸባሪ ምናምን አላችሁን። ጆርዲን አይመለከትም። ከዛ ደግሞ አሁን አፍጋኒስታን ሂጃብ በግድ አድርጉ ተብላችሁ እየተቃወማችሁ ነው። ኧረ እፈሩ። ላይ ያሉትን ነገሮች እንዳመጣችሁት መጽሐፍ ፕላስ ደግሞ እስልምና ላይ በሴቶች መብት ዙሪያ ላይ ጥያቄ ወይም ማንኛውም ጥያቄ ካላችሁ ሰው እናገናኛችኋለን ወይ ደግሞ እኛ ጠይቀን እንመልስላችኋለን። ታጋሩን ቪዲዮ እየሰራችሁ ነው ስላለ ያሉትንም ነገሮች አምጡ። ምክንያቱም ልክ ቁርአን ላይ ያለውን እነሱ መልስ ሊሰጡበት እንደሚችሉ ኮንቴክስት አምጥተው አምጥተው ይሄ የተባለው እንደዚህ ስለሆነ ነው፣ ይሄ የተባለው ይሄንን ለማድረግ ነው እያሉ እንደሚያሽሞኑት የኛም መጽሐፍ ቅዱስ ይሽሞኑና የኛም መጽሐፍ ቅዱስ ኤክስኪውዝ ይሰጣል። አንድ ሳንቲም ሁለት ገጽታ ናቸው። እውነት እንነጋገር። የአንድ ሳንቲም ሁለት ገጽታ ብቲ ማንም የሃይማኖት ተከታይ ከሆነ ሃይማኖት ጋር የአንድ ሳንቲም ሁለት ገጽታ ነው ብላ አይስማማም። እንዳልሽ ተቋም የለም ብለሻል፣ አለ ብዬሻለሁ። ግን ደግሞ ሊያስማማን የሚችለው ነገር የተጻፈውን ህግ ሁሉም ሰው ኢምፕሊመንት አያደርግም። ግለሰቦች ሰውን ይበድላሉ፣ እስማማለሁ። እዛ ላይ እንስራ፣ እስማማለሁ። ሌላው ግን ጆርዲ አንድ ጥያቄ አለኝ አንቺ። አሁን እንደሚሰራው ዳታ እንደ አንቺም ክሌም እንደምታደርጊው እስልምና ሴቶችን እየበደለ ከሆነ ለምንድን ነው ኢሮፒያን ካንትሪስ፣ አሜሪካን፣ ላቲን ሞስት ኦፍ ደም በቃ ዓለም ላይ ወደ እስልምና እየመጡ ያሉት ጀንደር ዋይዝ ሲታይ ሴቶች ናቸው። ላይክ 75% which is huge number አይደል? ለምን ይመስልሻል? ላይክ እኔ ጄንዌንሊ ነው ማወራው የምጠይቀው። አላነበብኩም ስላሽ ሎጂክ እንድትጠቀሚ አይምሮሽ እንድትጠቀሚ ስለምፈልግ ነው። ይሄ የጥላቻ ባኬን ፎርዝ አይደለም። ሁለተኛ ደግሞ መጠየቅ የምፈልገው የኢትዮጵያ ሴቶች ስለ አፍጋኒስታን ጉዳይ ያሳሰባችሁ ኑ ሰብሰብ በሉና አክሱም ላይ መብት እናስከብር። እንዲህ ሞራል ካላችሁ ደስ ስትሉ ተያይዘን አፍጋኒስታን እንሄዳለን። ሴቶችን እንግዲህ እያወራች ይገኛል፣ ስለ ሙስሊም ሴቶች ማለት ነው። እንያት ይህቺ ፌሚኒስት ሴት እንግዲህ ከእስልምና ጋር ያላት ችግር ምንድን ነው? በጣም ግራ እያጋባችን ያለችው። ለሴቶች ከኔ በላይ የሚያቀላችሁ የለም፣ ከእስልምና በላይ እኔ እሻላችኋለሁ እያለቻቸው ትገኛለች። ሴቶቹ ደግሞ እንዲህ ብለው እየመለሱላት ይገኛል። ትሎ ሰማችሁ ባሌ ቺት አደረገብኝ ምን ላርግ ልለየው ወይ ብላ ለምትጠይቅ ሴት ትገረፍ ያለሽ ነው ያሏት። እሷን ጥፋት ለመቁጠር
በመጀመሪያ ደረጃ ወገናችን እኔ ስለ ሃይማኖት አላውቅም እየተከናወነ ያለውን ግን እቃወማለሁ ብላለች። ሲጀመር ህጉን ካላወቅሽ ምን እየተባለ እንደሆነ አይገባሽም። እዚህ ጋር እሳቸው ትኩረት ያደረጉት ሴቶች ብዙ ጊዜ ቅናትን መንፈስ ስላለብን ሲስማትና መሰል ነገር አይታ ብቻ ሊሆን ይችላል ይሄንን ያለችው እና እሳቸው ይህ እሱ ላይ የተናገረችው ወንጀል በእስልምና እሱን የሚያስወግረው በጣም ከባድ ኃጢአት ስለሆነ በጥርጣሬ ብቻ ማውራት የሚያስገርፍ እንደሆነና 100% እርግጠኛ መሆን እንዳለባት ነግረዋት በዛው ለሌላውም ሰው በጥርጣሬ ብቻ ይሄንን ነገር አይቻለሁ ብሎ ማውራት ምን ያህል ከባድና የሚያስገርፍ መሆኑን እያስጠነቀቁ ነው። ያ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እንግዲህ እንደሰማችሁት እሳቸው በጥርጣሬ እንዳይሆን ይህንን ያወራሹ የሚያስገርፍ ከባድ ነገር ነው እያሉ ነው። ሲቀጥል 4 ምስክር ከሌለ ኢስላም ቀጣይ ምን መሆን አለበት የሚለውን ሌላ የሚጣራበት መንገድ አስቀምጧል። 4ቱ ምስክር ከታጡ ማለት ነው። እሳቸው ግን ትገረፊያለሽ ያሏት እርግጠኛ መሆን አለብሽ፣ በጥርጣሬ ከሆነ የሚያስገርፍ ነው እያሉ ነው። ይህንን ካሉ በኋላ ግን እርግጠኛ ከሆንሽና አይተሹ ከሆነ ካስጠላሽ መፍታት ትችያለሽ ብለዋታል። እንግዲህ መስማት ትችላላችሁ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሸዋል በአይን ብሌንሽ፣ ይቅርብሽ። እሱ ጋር መኖሩ ችግር አለው ካልሽ እንግዲህ ያው በደንብ አብራርተዋለች እህታችን። ማሻአላህ ጀዛኩሙላህ ኸይር። ብዙ አልባሌ የሆኑ ሴቶች የሷን ሀሳብ ማለት የፌሚኒስቷን ሀሳብ ሲደግፉ ነበር። እንደዚህ አይነት ደግሞ ትክክለኛ አስተሳሰብ ያላቸውና ቀጥተኛ መንገድ ላይ ያሉ እህቶቻችን ደግሞ አላህ ያቆየልን ላለው እንግዲህ ብዙ ሙስሊም ሴቶችን ያጠመመች ያለች ሴት ነች እቺ ጆርዲ የምትባለው ማለት ነው። ያው ሙስሊሞች አንዳንድ ሴቶች ላይ እውቀት የሌላቸው ጃሂል የሆኑት የሆነ በቃ ስለ ሙስሊም ሴቶች መብት የምትከራከር ይመስላችኋል መሰለኝ። የሆነ እሷን የመደገፍ ነገር እያየው ነበር። ነገር ግን ያው ከኢስላም በላይ ከቁርአንና ሐዲስ በላይ ከአላህ በላይ ስለ ሴቶች ማንም ሊጨነቅላችሁ ስለ እናንተ ፍትህ ሊጠይቅላችሁ የሚችል ነገር የለም። ይህን ነገር ልታውቁት ይገባል። በደንብ እንግዲህ ይህን ነገር አስረግጣችሁ መገንዘብ አለባችሁ። ለእህታችን ግን ጀዛከላ ጥሩ አድርገሽ ስለገለጽሽልን። አንዱ በኡስታዝ አቡ ሀይደር ላይ የሰራውን ቪዲዮ አስመልክቶ ወንድሞቻችን ምላሽ ይሰጡበታል። ከሙስሊም ነፍስ ውጪ ማንም ጀነት እንደማይገባ እወቁ ነው ያሉት። ጀነት የተዘጋ እውነትህን ነው። ታዲያ ምንድን ነው የሚለው? ላንብብላችሁ። ሱረቱል አልአህራፍ 779 ላይ ምን ይላል? ከጋኔንም ከሰዎችም ብዙዎችን ለገሃነም በርግጥ ፈጠረን ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በርግጥ ፈጠረን ይላል። በቁርአን ላይ የሚለው አላህ ያው የፈጠረን ለገሃነም ነው እያለ ነው። አንተ ደግሞ ከእስላም ውጪ ማንም ሰው ጀነት አይገባም እያልክ ነው። ግን እስላም የሆነ ሁሉ ወደ ጀነት ሳይሆን ወደ ገሃነም ነው የሚገባው፣ ለገሃነም ነው የተፈጠርነው እያለ ነው። እሱ ብቻ አይደለም እኮ ቁርአን ሱረቱል መርየም ላይ 1971 ላይ ከናንተም ወደ እርሷ ወራጅ እንጂ አንድም የለም። ወዴት? ወደ ገሃነም ማለት ነው። መውረዱም ከጌታ የተፈረደ ግዴታ ነው። ከጌታ የተፈረደ ምንድነው? ግዴታ ነው። ከናንተ አንድም የለም፣ ከመውረዱም ከጌታ የተፈረደ ነው። ከናንተ ወደ እርሷ ወራጅ እንጂ ነው የሚለው። ጠይብ ምን አለ ታማኝነትህንና ዕውቀትህን ልክ እንደ ጺምህ ባሳደግከው። በሚያሳዝን መልኩ ሁለቱም አንቀጽ ላይ ሙስሊሞች የጀሃነም መሆናቸውን አያሳይም። አንቀጾቹን ቆርጦ ያነባል። እዛው እያየ እኮ ነው። ሙሉን አንቀጽ ቢያነበው መልሱን ያገኘዋል። እያየ እዛው ግን ያጭበረብራል ማለት ነው። እንግዲህ ከእድሜህ ጋር ከትልቅነትህ ጋር የማይሄድ ስራ ነው እየሰራህ ያለው። ለማንኛውም በሱረቱል አዕራፍ ላይ መጀመሪያ ማስረጃ ብሎ ያመጣው ማለት ነው ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ይላል። በቅድሚያ ከሰዎችና ከጋኔኖች ለጀሃነም ፈጠርን ነው እንጂ የሚለው ሰዎችንና ጋኔኖችን ለጀሃነም ፈጠርን አይልም። እነዚህ ፈጽሞ የተለያዩ ናቸው። ከምትለዋ ቃል ከገባች ከፊልነትን የሚያሳይ ነው። ከጋኔንና ከሰዎች ሲል የሆኑ ሰዎች ለጀሃነም የተፈጠሩ አሉ ነው። እነሱ እነማን ናቸው ሲባል ከታች ይዘረዝሯል። ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ እያለ ይቀጥላል። ለእነሱ አይኖች ያላቸው አይመለከቱም፣ የአላህን ተአምራት መመልከት አይችሉም። ኦኬ አሻፈረኝ ይላሉ ማለት ነው። ጆሮቹ አላቸው ግን መስማት አይችሉም አለ። ምንድነው? የአላሁ ሱብሓነሁ ወተዓላን ቃል ሰምተው
ዳዕዋን ሰምተው ሐቅን ሰምተው ለሐቅ አይዘነበሉም ነው። ጋኔንና ከሰዎች ማለት ነው የሆኑ እነዚህ አካሎች ማለት ነው የጀሃነም መሆናቸውን እየገለጸ ነው እንጂ ሰዎችንና ጋኔኖችን ለጀሃነም ፈጠርን እያለ አይደለም ነው። ሲቀጥል በሱረቱ መርየም ምዕራፍ 19 ላይ ማለት ነው ወኢን ሚንኩም ኢላ ዋሪዱሃ የሚለውን አንቀጽ ልክ እንደዚሁ ይሄንንም ከላይ ያለውን አንብቦቶ ግን ወደ ታች ደግሞ ኔክስት የሚመጣውን አንቀጽ ስንመለከተው ثم ننجي الذين اتقوا ይላል። እነዛን ጥንቁቆችን አላህን የሚፈሩ ሰዎችን እናድናቸዋለን ይላል። ስለዚህ በጀሃነም ላይ የሚቆዩትና የሚቀጥሉት እነማን ናቸው? ከሃዲያን ናቸው ማለት ነው። ኦኬ። ስለዚህ እንደዚህ አይነህ እያየ በዚህ እድሜህ በዚህ በትልቅነትህ ማለት ነው እንደዚህ ስታስተባብል ተገቢ አይደለም። طيب ግን በተቃራኒው ደግሞ ስንመጣ በአንተው መጽሐፍ አንድ ክርስቲያን ገነት ይገባል የሚል አስተምሮ የለም። ከብሉይ ኪዳን ጀምሮ እስከ ራዕየ ዮሐንስ በክርስትና የሚያምኑ አማኞች ገነትን ያገኛሉ የሚል አስተምሮ አንድም አንቀጽ የለም። ካለ ልታመጣልኝ ትችላለህ፣ በቀጥታም ሆነ በተዘዋዋሪ መንገድ ማለት ነው። ክርስትና የተባለውን ዛሬ ላይ ድህነት አገኝበታለሁ ያልከውን ሃይማኖት ራሱ አንድ ነብይ ሰብኮት አያውቅም በአንተ መጽሐፍ ማለት ነው። ቁርአን ላይ ተው በገዛ መጽሐፍ ማለት ነው። طيب ስለዚህ መዋሸት መቀጣጠፍ ለራስ ነው ውርደቱ። አላህ ይህዲኩም። 40 ዓመት የሆነው ሰውና ከ40 ዓመት በላይ የሆነው ሰው እንዴት ነው የፊደልን ጥቅም የማያውቀው? የሆነ ቪዲዮ ላሳያችሁና ሐሳብ እናስቀምጣለን። ከኢትዮጵያ ክርስቲያኖች ጋር በምን ቋንቋ እንደምንግባባ አላቅም። እንግሊዘኛና አረበኛ ቋንቋቸው አይደለም። አማርኛ እየተናገሩ አማርኛ እየገባቸው አይደለም። መግቢያ ላይ የኡስታዝ አቡ ሃይደርን ቪዲዮ አምጥቶ እየቀጠፈ ያለው ሰው የጽዮን አንጀርግጎ የከን ጥቅም እንኳን አያቅም። በሱረቱል አዕራፍ አንቀጽ 179 ላይ ከጋኔንና ከሰዎች ይላል። ከጋኔንና ከሰዎች ብሎ ራሱ አንብቦ ሁሉም እስላም ገሃነም ይገባል ይላል እያለ እየቀጠፈ ነው። ኧረ ስለፈጠረ ሁሉም እስላም የሚለውን ከየት ነው ያመጣው? ከኪስህ ነው ያመጣው? ከስላሴ ኪስ ነው ያወጣው? ከየት ነው? ከቄስና ከመነኮሳት ነው ያገኘው? ከየት ነው ያመጣው? ሁሉም እስላም የሚል ቁርአን ላይ የለም፣ ሐዲስ ላይ የለም። ሲጀመር አቅል ያለው ሰው እንዴት ነው አንድ ሃይማኖት ገሃነም ትገባላችሁ ብሎ የሚያስተምሩ? ገሃነም ትገባላችሁ የሚል ሃይማኖት ቢኖር ማንም አይከተልም። ምክንያቱም ሰው ገሃነም መግባት አይፈልግም። እንዴት ነው ሰው ገሃነም ትገባለህ ብሎ ናኒን ተከተለኝ የሚለው? እስልምናም ሆነ የትኛውም ሃይማኖት ገነትና ገሃነም አለ ብለው የሚያስተምሩ ሃይማኖቶች ሰዎችን ገነትና ገሃነም አለ፣ ያመነ ገነት ይገባል፣ ያላመነ ካደ ደግሞ ገሃነም ይገባል ብለው ነው የሚያስተምሩት። ስለዚህ ከጋኔንና ከሰዎች ሲል ያላመኑ ኃጢያትን የሰሩ ነው። እንዲያውም ከሌሎች ሃይማኖት የእስልምና ገነት በጣም ሰፊው ነው። ምክንያቱም ሙስሊሞች ሲባል ሰዎች ሲባል በኢየሱስ ዘመን ኢየሱስ ነብይ መሆኑን ያመኑ፣ በአብርሃም ዘመን አብርሃም ነብይ ነው ብለው ያመኑ፣ በዳዊት ዘመን ዳዊት ነብይ ነው፣ በሰለሞን ጊዜ ሰለሞን ነብይ ነው፣ በሙሴ ጊዜ ሙሴ ነብይ ነው ብሎ የተከተለው ያመኑ ሁሉ ናቸው ገነት የሚገቡት። የእስልምና ገነት እጅግ ሰፊ ነው። ኢቭን ነብያት ያልተላከላቸው ህዝቦች ራሱ መጥፎ ቢሰሩ ጣዖት አምልከው ቢሞቱ ነብይ እስካልተላከላቸው ድረስ አላህ አይጠይቃቸውም። ለማንኛውም ሱረቱል አዕራፍ 179ን እናንብበው። ሱረቱል አዕራፍ አንቀጽ 179ን አንዷን ብቻ ነው እንግዲህ አንጠልጥሎ የመጣው። 180 181 ከላይ ከ170 ጀምሮ ምን እንደሚል ማንበብ አይፈልግም። ሙሉን ብታነቡት እናንተ ጥሩ አእምሮ ላላችሁ ሰዎች እስላማኞችና ስለ ካዲያኖች ነው የሚያወራው። ለማንኛውም አንቀጽ 179 ላይ ከጋኔንም ከሰዎችም ነው የሚለው። ከምን አመልካችነት ሰዎች አሉ፣ ከሰዎች መካከል ጥሩ ይሰራል፣ መጥፎ ይሰራል። ከመካከላችን ሙስሊም ክርስቲያን አለ አይደለም እንዴ? ከኢትዮጵያ ህዝብ መካከል ሙስሊም የሆነ ዋቄ ፈታ የሆነ ኦርቶዶክስ ጴንጤ የሆነ እንደሚባለው ማለት እኮ ነው። ከሰዎች መካከል ነው፣ ከጋኔኖች መካከል ነው። እዚሁ ሱረቱል አዕራፍ 180ን አንብቡት። 181 ላይ ምን ይላል? ከፈጠርናቸውም ሰዎች በእውነት የሚመሩ በእርሱም ፍርድን የሚያስተካክሉ ህዝቦች አሉ ይላል። ምን አለ? የሚመሩ መልካም አድራጊዎች አሉ ይላል። እነዚህ ናቸው ገነት የሚገቡት። እዛው ሱረቱል አዕራፍ 170 ላይ አንቀጽ 170 ላይ ምን ይላል? እነዛ መጽሐፉን ጠብቀው የሚይዙ ሰላትንም በደንቡ የሰገዱ እኛ የመልካም ስራዎችን ዋጋ አናጠፋም። መልካም የሰራ ከአምላክ ዘንድ ዋጋው አይጠፋበትም።
መጥፎም የሰራ የመጥፎ ዋጋው አምላክ ዘንድ ተቀምጦ ያገኛል። ለዛም ከሰዎችና ከጋኔን ገሃነም ይወርዳሉ የተባለው። ስለዚህ ምንን እያስተማረ ነው? መልካም ስሩ እያለ ነው ምዕራፉ የሚያስተምረው ሱረቱል አዕራፍ። ሱብሃንከ ረብ። ቀጥሎም ከሱረቱል መርየም አንቀጽ 71 ላይ ለመቅጠፍ ፈልጓል። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም መውረዱም ጌታ የፈረደው ግዴታ ነው ይልና 172 ላይ ከነዚያም እነዚያን የተጠነቀቁትን እናድናለን አመፀኞቹም የተንበረከኩ ሆነው በውስጧ እንተዋቸዋለን ይላል። የተጠነቀቁ ይላል። አንድ እንግዲህ ክርስቲያኖቹ የሥላሴ ዶክትሪን አማኞች ምንድነው የለመዱት? መጽሐፍ ቅዱስ 66 መጽሐፍ ተሸክመው ከ66 መጽሐፍ ውስጥ 5 አንቀጾች አይሞሉም። 5 አንቀጾችን አንጠልጥለው ኢየሱስን ፈጣሪ ለማድረግ ስለሚሮጡ በአንድ አንቀጽ ሃይማኖትና ዶግማና ቃሎላ ማቆም ስለሚፈልጉ በራሳቸው የሚተረጉሙት ይላል። እኛ ጋር እንደዛ የሚባል ነገር የለም። በአንድ አንቀጽ ዶግማና ቃሎና የለም። አንዱ አንቀጽ ከሌላ ቦታ ከሌላው አንቀጽ ጋር እንዴት ነው አገባቡ የሚለው ይታያል። በመሆኑም ሱረቱል መርየም 71 72 ላይ ምን ይላል? የሚጠነቀቁትን እናድናለን ይላል። አምላክ እንደሚያድን ተናግሯል። እና አትዋሹ ክርስቲያኖች፣ የተጠነቀቁትን እናድናለን ብሏል አምላካችን አላህ Subhanahu Wa Ta'ala በሱረቱል መርየም አንቀጽ 72 ላይ ጠቅልልስ አድርገው ክርስቲያኖች ያው ገነትን አትገቡም፣ ምክንያቱም ኢየሱስን ፈጣሪ ነው ብላችሁ ስለምታምኑ። በወንጌል ኢየሱስን ፈጣሪ ነው ያለ ገነት ይገባል የሚል ሽታውም የለም። እንዲያውም በወንጌል በግልጽ የተቀመጠው ገነት የሚገባው የእግዚአብሔር መንግስት የሚወርሰው ኢየሱስ ካንዱና ከብቸኛው ፈጣሪ ተልኮ የመጣ መልእክተኛ ነው ብሎ የሚያምን ነው። እናንተ ደግሞ ኢየሱስን ፈጣሪ ነው ብላችኋል። ገነት አትገቡ። ቀጠፋችሁም አልቀጠፋችሁም ኢቭን ይሄን ውሸታችሁን ሶሻል ሚዲያ ላይ የሚታራምዱ ፕሮፓጋንዳ ራሱ ብታቆሙ ገነት አትገቡ። ምክንያቱም ኢየሱስ ፈጣሪ ነው ብላችሁ ስለምታምኑ። ሲጀመር ኢየሱስ ፈጣሪ ነው ብሎ የሚያምን ሰው ውሸት መቼም አያቆምም፣ ሲዋሽ ነው የሚኖረው። ሰዎች እየበዙ ነው ያሉት። በጣም የሚያወሩት ነገር ሁላ ያስቃል፣ የሚናገሩት ነገር ሁላ ያስገርማል። ያው እንደዚህ እውቀትን ብታሳድግ የሚለው ነገር በደንብ ተመችቶኛል። አብዛኛው ጊዜ የኦርቶዶክሶች ጋር ያለው ነገር ምንድነው? የማንበብ ችግር አለ። ብዙ ጊዜ ምንም ነገር አያነቡም፣ በቃ ላዩን ነው የሚነኩትኝ። እንደዚሁም ደግሞ ማብራሪያ የሚሰጥበት ያልተባለውን ተባለ የሚሉ ስለሆኑ ያው እነሱ ላይ መፍረድ በጣም ከባድ ነው። ለእናቱ ይጠይቃታል። እስልምናን ከመቀበሌ በፊት እንዴት ነበርኩ? ከተቀበልኩ በኋላስ? እስኪ ትዬ እስልምናን ከመቀበሌ በፊት የነበረኝ ባህሪ እና አሁን ደግሞ እስልምናን ከተቀበልኩ ያለኝ ባህሪ እስኪ ንገሪኝ። አሁን ይሻላል በጣም እንጂ። በፊት ምን ነበርኩኝ? በፊት ትቆጣለህ፣ ምን ትላለህ፣ ትቀማምሳለህ፣ ፉት ከዛ ፉት ብዬ መጥቼ ምን አደረግ ነበረ? ትረብሻለህ፣ ምን ትላለህ፣ ታለቅሳለህ፣ ትናደዳለህ፣ ትበሳጫለህ። አሁንስ እስልምና ከተቀበልኩ በኋላ ተመስገን እንዲሁ 5 ዓመት ሰላም አግኝተናል። እኔ ራሴ ሰላም አግኝቻለሁ። ስለዚህ እስልምና መልካም ነው ማለት ነው። መልካም ነው፣ በጣም መልካም ነው። ብንለያይም በሃይማኖት ለአንተ ቆንጆ ነው። እሺ እንግዲህ ሙስሊም ማለት ይሄ ነው በቃ። እስልምናን ስትቀበሉ ወይም ሙስሊም ስትሆኑ የተረጋጋችሁ ትሆናላችሁ፣ አደብ ይኖራችኋል፣ ስርዓት ይኖራችኋል። እስልምና ለሀገርም ለህዝብም ለቤተሰብም እጅግ በጣም ጠቃሚ ነገር ነው። ሁሉንም ሰው የሚያረጋጋ አደብ የሚያስይዝ የውስጥ ደስታን የውስጥ መንፈስን የሚሰጥ የሚያስደስት የሆነ ዲን ነው። ሙስሊሞች ያሉበት ቦታ ሰላም አለ። ሙስሊሞች የሚበዙበት ቦታ እውነተኝነት አለ፣ አቀኝነት አለ፣ ፍትሃዊነት አለ። አልহামዱሊላህ አላህ ሙስሊም ላደረገን ጌታ ሙስሊም ባልሆኑ ሰዎች ሁላ ሊመሰከር የሚችል ነገር ነው። እውነተኛ በሆኑ ወገኖቻችን ሙስሊም ባልሆኑ ሰዎች ሁላ ይህንን ሀቅ መመስከር ይችላሉ፣ ይታወቃል። እና አላህ ሙስሊም ላደረገን ጌታ ሁሌም ልናመሰግነው ይገባል። አላህ ይህን እስልምናችንን አይወሰድብን፣ ሙስሊም አድርጎ እንጂ እንዳይገለን። ሶሻል ሚዲያ ላይ አፍቅረናል ለሚሉ ሴቶች አንደኛ ባለፈውም ተናግሬ ነበር፣ ደግሜ ልናገረው። ፖስት እያደረጋችሁ እህቶች ማለት ነው፣ ፖስት እያደረጋችሁ ኢምራን ምናምን እያላችሁ ወንድሞች ፖስት የምታደርጉ እባካችሁ አላህን ፍሩ፣ አላህን ፍሩ። በጣም ብዙ ቴክስት ፖስት እየመጣልኝ ነው። አላህን ፍሩ፣ እንደዚህ ኢምራን እንደዚህ አትበሉ፣ አላህን ፍሩ ብያቸዋለሁ። እኛ የምታከብሩን የምትወዱን ከሆነ እንደዛ አትበሉ፣ እኛ ነው እያንቋሽሻችሁ አላችሁ። ፕሊዝ ሴት የምታምርባት ሙተዓፊ ስትሆን ነው፣ ሙተዓፊ ጥብቅ ስትሆን ነው እንጂ ወታ ሚዲያ ላይ እንደዚህ ወንድ አይባልም። አላህን ፍሩ። ሌላ ጊዜ በጣም ራሳቸውን እንትን የምታደርጉት ይሄ በጣም ብልግና ነው። በጣም በቃ የብልግና ጥግ ይሄ ብልግና ነው። አንድ ሴት ወጣ እንትና ላገባ ፈልጋለሁ አይባልም፣ ወላሂ አይባልም። አላህን ፍሩ። እሺ ባረከላሁ ፊኩም። በጣም ብልግና ነው። አላህ እንደዛ ነገር ውስጥ ያላችሁ እንደዛ ፖስት ያደረጋችሁ ነገሮች ካላችሁ አላህ ሂዳያን ውስጣችሁ ዱዓ አደረግላችኋል። ሁለተኛ ደግሞ ወንድሞች ላይፍ ሲከፍቱ ወንድሞች ኮሜንት ላይ እየሄዳችሁ
ኢምራን የት ነው ኢምራን ይግባ አትበሉ። ቢላህ አለይኩም እሺ። አይደረግም፣ ይደብራልም፣ ትክክልም አይደለም። አንድ ሰው እያወራ ኢምራን ሲባል ደስ አይልም። እሺ ስለዚህ ጀዛኩሙላ። ያው ከፍቅር ሊሆን ይችላል፣ በመጥፎ ነገር አይታችሁት ላይሆን ይችላል። ግን ደግሞ አንድ ሰው እያወራ ላይቭ ላይ ኢምራን ሲባል ደስ አይልም። እሺ ሁላችንም እኩል ስለሆነ እንደዛ አታርጉ ማለት ነው። ሶስተኛ ደግሞ ለኛ ውዴታ ማምከራችሁ ዱአ አድርጉልን ኢንሻአላህ። ያው ነፍስያም ስላለ ሰው በፊት አይመሰገንም። ስለዚህ ማድረግ ያለባችሁ ለኛ በውስጥ ዱአ አድርጉልን፣ ባላ ፊት ቆያችሁ ዱአ አድርጉልን እንጂ እዚህ ጋር በቻችሁት የሆነ ምስጋናም አታብዙ። ለምን ነፍስያ የሚባል ነገር ሊፈተነን ስለሚችል ማለት ነው። ይሄን እንደ ምክር ሁላችሁም ተቀበሉ። አላህ ያክብርልኝ። ጀዛኩሙላሁ ኸይረል ጀዛ። ኢምሩ ትዝ ያስባልከኝ ቅጥል ያደረገኝ ነገር ነው ትዝ ያስባልከኝ። ወዲያውኑ ሳትሄድ ሳላስረዝም እናንተ ግን አታፍሩም እንዴ? ሀያ የላችሁም እንዴ? ወላሂ አልዓዚም እንዴት ነው ሃይማኖታዊ ትምህርት የሚያስተምር ሰው እንዴት ነው በሌላ ነገር ትዝ የሚላችሁ ነው? ቁጭ ብላችሁ የሚያስተምረውን አትከታተሉም እንዴ? እኛ እናንተ ማለት ነው ትምህርት ቤት ይሄ የአስኮላ ትምህርት ያስተማሩንንም ሆነ የሃይማኖታዊ ትምህርት የሚያስተምሩንንም ትዝ አይለንም በዚህ ዙሪያ። እኔ አእምሯችሁ ምን ያክል ስራ ፈት ሆኖ ነው? ለዛውም እኮ ትንንሽ ልጆች ያ ጀማ እነዚህ ልጆች እኮ ገና 18 ዓመት 19 ዓመት የሆናቸው ናቸው። ኢምራንን በተመለከተ ኢምራንን አፍቅሬዋለሁ ወድጄዋለሁ ግን ማስረጃ የለኝም እያሉ በጣም ብዙ ሴቶች ሲያወሩ እንዲሁም ሲፖስቱ ተመልክተናል። እንዲሁም ሌሎች ቲክቶከሮችንም እንወዳቸዋለን እንደዚህ አይነት ቅብር ጥሴ በቃ እኔ መኖር አልችልም አረ ምናምን አይነት ነገር ተመልክቻለሁ ሶሻል ሚዲያ ላይ። እኔም በተመለከተ 1 2 3 አይቻለሁኝ። ብዙ ቲክቶከሮችንም ደግሞ ብዙ አይቻለሁኝ። እና ይሄ ነገር ምንድነው ላይክ የሴት ልጅ ክብር ወዴት ሄደ? ሴቶች አደባቸው የት ገባ? ሀያቸው የት ሄደ? የሚያስብል ነገር ነው። በጣም ጋጡጥነትን የሚያስመለክት ነገር ነው። ያ ሰው የወጣው ለትዳር አይደለም ሚዲያ ላይ ወይም ለፍቅር ጥያቄ አይደለም የወጣው። ስለዚህ እዛ ጋር ስራ እየሰራ ነው ያሉት። ትልቅ ስራ፣ ትልቅ አማና የነብያቶችን ስራ እየሰሩ ነው ያሉት። ዳዋ እያደረጉ ነው ያሉት። ሰዎች ወደ እስላም እንዲመጡ እያስተማሩ ነው ያሉት። እንደዚህ አይነት ሰዎችን በእነዚህ አይነት ነገር ማስጨነቅ እንደዚሁም ደግሞ ስራቸው ማክሸፍ ተገቢ አይደለም። ኢምራንም ጥሩ አድርጎ እንግዲህ ማብራሪያ ሰጥቶበታል። እኔ በዚህ ጉዳይ ላይ ብዙ አልልም። እናንተም እንግዲህ ያው ወንድም እህቶቻችሁን በዚህ ጉዳይ ላይ መክራችሁ እንግዲህ እንደዚህ አይነት ነገር ስህተት ነው፣ በቃ ሚዲያ ላይ እንደዚህ ማድረግ የለባችሁም። ከወደዳችሁ ተወዳችሁ ታላው ግን እንደዚህ ሚዲያ ላይ አውጣችሁ ክብራችሁን ዝቅ ማድረግ የለባችሁም ልትሏቸው ይገባል። እና ደግሞ ይሄ ትሬንድ የሚባለውን ነገር ባንከተል የተሻለ ነው። ላይክ ዝም ብሎ ማይጠቅም የሚጠቅም ትሬንድ በቃ እንደ ትሬንድ ነው፣ እንደ ጎርፍ ነው እየተሰራ ያለው ነገር እየተሰራጨ ያለውና ይሄ ነገር ልንጠነቀቀው ይገባል። ተፈኩር ሰዓት ላይ ደርሰናል። እነዚህ ነፍሳት ናቸው የሚንቀሳቀሱ የሚበሉ ናቸው ብላችሁ ታምናላችሁ? አሰላሙ አለይኩም ውዶቼ እንዴት ናችሁ? እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። ይህ የምታዩት ፍጡር የዱላ ነፍሳት ወይም ዋልኪንግ ስቲክ ይባላል። ተፈጥሮ አላህ ከጠላቶቹ ይደበቅ ዘንድ ልክ እንደ ደረቀ እንጨት አድርጎ ነው የፈጠረው። ይብለጥ የሚያስገርመው ግን ንፋስ ሲነፍስ ራሱ እንዳይታወቅ አብሮ እንደ እንጨት ይወዛወዛል። የበለጠ የሚያስገርመው ደግሞ ሁለተኛው ነው። ይህ ደግሞ የቅጠል ነፍሳት ወይም ሊፍ ኢንሴክት ነው የሚባለው። ሰውነቱ ላይ ያሉት መስመሮች ተመልከቱ። ልክ እንደ እውነተኛ ቅጠል የደም ስሮች አሏቸው። እንዲያውም አንዳንዶቹ ላይ ልክ በበሽታ እንደተበላ ቅጠል የሚመስል ቡናማ ነጠብጣቦችም አሉባቸው። ፍጹም ተፈጥሯዊ ማታለያ ናቸው። እነዚህ ፍጥረታት ምንም አይነት መርዝ የሌላቸውም፣ ሰውን የማይነክሱ በጣም ገራም እጽዋት በል ናቸው። ነገር ግን ሌላ ትልቅ ሚስጥር አላቸው። ሴቶቹ የዚህ ዝርያ አባላት ለመራባት ወንድ ነፍሳት አያስፈልጓቸውም። ፕሮቶኖክሲስ በሚባል ጥበብ ብቻቸውን እንቁላል ጥለው እናታቸውን የሚመስሉ ሴት ልጆች መውለድ ይችላሉ። ጥላት እግራቸውን ከያዛቸው እግራቸውን ቆርጠው ጥለው ያመልጣሉ። በኋላ ላይ ግን እንደገና ይበቅልላቸዋል። በአጠቃላይ አላህ ካዘጋጃቸው አስደናቂ ፕሎት ትዊስት ወይም ትልቅ ድንቆች መካከል እነዚህ ፍጥረታት ቀዳሚ ናቸው። ሱብሃንአላህ። ለመሆኑ እናንተ ጫካ ውስጥ ብታገኟቸው እንጨት ወይም ቅጠል አይደለም ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረጉን እንዳትረሱ። ሰላም አለይኩም። እንግዲህ ያው የዛሬ ቪዲዮ የውጪ መረጃዎችን በመመልከት እንጨርሳለን። ለኢራን 300 ቢሊዮን ዶላሩን ማን ነው የሚከፍላት የሚለው ብዙዎችን እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በዚህ ጉዳይ ላይ አስገራሚ የተባለ ምላሽን ሰጥተዋል። ፕሬዝዳንቱ እንደገለጹት ከሆነ አሜሪካ ይህንን 300 ቢሊዮን ዶላር ለኢራን አትከፍልም ነው ያሉት። ነገር ግን ይህንን ገንዘብ ከኢራን አዋሳኝ ከሆኑና ነዳጅ ከሚያመርቱ ሀገራት ከነሱ አሰባስባ ይህንን ገንዘብ ለኢራን ትሰጣለች እንጂ እሷ ከራሷ 300 ቢሊዮን ዶላር አትሰጥም በማለት ምላሽ ሰጥተዋል። እንደሚታወቀው ከቀናት በፊት የተባበሩት አረብ ኤሚሬትስ ለኢራን 10 ቢሊዮን ዶላር ለመስጠት ቃል ገብታለች።
አድርጋለች። ከዚህ መካከልም 3 ቢሊዮን ዶላሩን ገቢ አድርጋለች የሚለው መረጃ ብዙዎችን እያነጋገረ ነበር። ከዛም በማስቀጠል ኳታር 12 ቢሊዮን ዶላር ለኢራን ለመስጠት ቃል መግባቷን ተገልጿል። ገንዘቡ ከየትኛውም ሀገር ይምጣ ዋናው መከፈሉ ነው በማለት ኢራንም ይህንን ጉዳይ በትኩረት እየተከታተለች መሆኑ ተገልጿል። በመጪው አርብ አሜሪካና ኢራን በጄኔቫ ይፈራረማሉ ተብሎ ይጠበቃል። ቀጣይ የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን መጫናችሁን አትርሱ። አመሰግናለሁ። አሁን ላይ መቀሌ ውስጥ ምን እየተፈጠረ ነው? ጉዳዩ ብዙዎችን እያነጋገረ ይገኛል። በቦታ የምትገኘው እህታችንን ሊዲያንን እንስማት። መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድም እህቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሟ። ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጭ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል፣ ካልሆነ ደግሞ ልጅሽ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው። በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባቸው ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም ማጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ ይመጡትና ባካችሁ መጠጊያ ሆናቸው ነው ልል የምፈልገው። እግዚአብሔር ያውቃል። አሁን ለመለወጥ ሳይሆን ጸሎታችን ለመኖርና ለሰላም ሆኗልና እግዚአብሔር ይስማን ነው የምለው። አመሰግናለሁ። ለሰላም ሁሌም ከናንተ ጎን ነን። ለትግራይ ወገኖቻችንም ሆነ እንዳጠቃላይ ለመላው ኢትዮጵያ ሰላምን ይስጥልን፣ ጦርነትን ያርቅልን። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን መጫናችሁን አትርሱ። አመሰግናለሁ። ሱብሃንአላህ። የ33 ዓመት ፓኪስታናዊው ሙስሊም ሳሊሙ ኡላህ የተባለ ወጣት በብሪታንያ ጎዳና ላይ ሲሄድ አንዲት ብሪታናዊት ሴት ጫሟን አውልቃ መንገድ ላይ ተኝታ ስታለቅስ ያገኛታል። ሴትዮዋ በከፍተኛ የስካር ሁኔታ ውስጥ ነበረች። ከታክሲ ሹፌር ጋር በተፈጠረ ግጭት ምክንያት ቤቷ ከመድረሷ በፊት ከመኪናው ወርዳ ነበር። ሳሊም በሁኔታዋ አዝኖ ወደ ቤቷ ለማድረስ በመንገድ ላይ ሳሉ እንዲያቅፋት ትጠይቀዋለች። እሱ ግን ፍቃደኛ ሊሆንላት አልቻለም። ይህች ሴት የፈለገችውን ነገር ስላልተሳካላት በመበሳጨት ቤቷ እንደደረሰች ለፖሊስ በመደወል እሱና ጓደኞቹ በመኪና ውስጥ ደፍረውኛል ብላ የሐሰት ክስ ትመሰርታለች። በዚህም ምክንያት ሳሊም ተይዞ ለ30 ሰዓታት ታስሮ ምርመራ ይደረግበታል። ድንገት ግን በመኪናው ውስጥ የገጠመው ካሜራ ለማስረጃነት እንዲታይ ይጠይቃል። መርማሪዎቹም ፍቃድ ሰጠውት መኪና ውስጥ ያለው ካሜራ እንዲታይ ይደረጋል። ሙሉ ክስተቱም ተቀርጾ ነበር። ከምርመራው በኋላ ሙሉ በሙሉ ንጹህ መሆኑና ሴትዮዋን በምንም መልኩ እንዳልነካት ይረጋግጣል። እሷ ግን በመሰረተችው የሐሰት ክስ የ2 ዓመት እስር ይፈረድባታል። ኸይር ለሰራላት ሰው ሸር ስታስብ መልሳ እጇን አግኝታለች። ታሪኩ እንዴት አገኛችሁት? ኮመንት ላይ ሐሳባችሁን አጋሩን። የዛሬ ቪዲዮ ይሄን መስል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።